አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ተከታታዮች ዛሬ ደግሞ በእናቴ ኩሽና መተናል። ይኸውላችሁ በጠዋቱ ብሎግ ጀምረናል። አሁን ከጠዋቱ 12 ሰዓት ነው። ቆቤቱ እናቴ እንጀራ ጀምራለች። ይህ ደግሞ ቁጭ ብዬ ሰዓት እየሞቅኩ ነው። የገጠር ብሎግ የሚናፍቀው ካለ ብዬ ቪዲዮ መስራት ጀምሬያለሁ። ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ እና ወዶች የቀለሙ ይሄንን ይመስላል። ብዙም አልያዘም። ፀሐይ ደግሞ እያንጸባረቀው መሰለኝ እንደ ወይነ ጠጅ ነገር ነው ግድግዳው ላይ። ካሜራው ላይ ግን የሆነ ነጭ እናንተ ነው የሚያሳየው። በዛ ላይ ደግሞ ጠዋት ነው። በደንብ ይታይልኝ አልቻለም፣ ግን ትናንትና ካያችሁት ይሻላል። እንደዚህ ነው ትክክለኛ ቀለሙ። ቅድም የቀረጽኩት ጮሬ ነው። ወደዚህ ደግሞ ሲሄድ ሌላ ያደርጋል ካሜራ። ትክክለኛ ከለሩ ይሄ ነው፣ የቤቱ ቀለም ማለት ነው። እና እንደውም መያዙ በጣም ገርሞኝ፣ ምክንያቱም ይሄ ቤት ከተሰራ ቢያንስ ከ20 ዓመት በላይ ሆኗል፣ እርግጠኛ ነኝ። ያ ደግሞ ቀለም አልይዛል። ምክንያቱም እንትን በጂፕሰም መለጠፍ ነበረበት፣ በጂፕሰም ከረጢት ማለት ነው። እና ዝሮ ሸረሪቱ አቧራው ምናምን እንትን ካለ ኢትስ ኦኬ ጋይስ። ሌላኛው ክላስ ደግሞ ይሄ በነገራችን ላይ ይሄ ትብትብ ያለው የሶላር ገመር ነው። ዋና ገመሩ ይሄ ነው፣ ማብሪያ ማጥፊያው ነገር መሰለኝ። ኮርኒሷም ልጥፍ ብላለች። ዋት ኮርኒሱ ነጭ ነው በነገራችን ላይ ጮርለው እንትን ስለሚለው በቀላሉ የእናትሽን ቤት እንዴት ማድረግ ነው። 10,000 እና 8,000 ባለሞላ ብር ማለት ነው። ይሄ አያምርም ከለሩ? ይሄው እና ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ዩቲዩብ ተከታታዮቻችን? ደህና ናችሁ? ያለን እኛ ጋር አልሐምዱሊላህ ሁሉ ሰላም ነው። እንግዲህ የምታዩት ንጋት ላይ ስንት ሰዓት አካባቢ? 1 ሰዓት ከሩብ አካባቢ ላይ ነው። ወደ አፋፍ ወጣ ብዬ ነው ቁርስ በላርጌ ገጠር ነው ያለሁት። ጫቷ እስኪ ላስቀኛችሁ ብዬ እኮ ነው። የጧት ጨሬ ስለሆነ ያው ካሜራውን ጨቀቅ ያደርገዋል። ፊት ለፊት ያለው እንዲሳዞሮ ደግሞ ያምራል። እንቃቂላ የሚባለው ሀገር በዛ ነው። ይህን ሀገር የሚያውቀዋል። ወለቃ ጋስጫ ሸጋሪ ወደ ማለት የጧት ፀሐይ ስለሆነ ጭቅቅ አድርጎታል ካሜራው። በዚህ ማዶ ደግሞ እንቃቂላ በሚባለው ሀገር መሰለኝ አንድ ጊዜ ዲያታ የተገኘበት ጫቷ
ሄኖክ ጭቃ አደባባይ ይመስል እና ውዶችዬ አገራችን አድረን ውለን አድረን የእናታችንን ቤት አስተካክለን አገራችን መተን ደግሞ ግዲ በቆሎ እየቀቀልን ነው ለቡና ቁርስ። ቡና እያፈላሁ ነው እንግዲህ ያመጣ ብሎብኝ መሳቸውን ሰጥቼ ቡናዬን አቀራርቤያለሁ። ይሄ በቆሎ ነው። እሸቱን በላን። እስቲ ወደ እንትኑ ደግሞ እንሻገር የቡና ቁርስ ይሆነን ብለን ነው። እናንተም ለዚህ ክብር ይሄ ክብር ነው ማለት ምግብ እንትን ስላለ ሳይሆን በሀገራችሁ ላይ አረብ ሀገር ፏ ተብሎ ይኖራል። ገንዘብ እስካለ ይለበሳል፣ ይጠጣል፣ ይበላል። ግን እኛ ማለት እዚህ መተን ተብቃቅተን የሚመጣብንን ነገር ተቋቁመን መኖር ስንችል ነው። ያንን ደግሞ የምናደርገው ልክ እንደ አረቦቹ መኖር እንችላለን ብለን አስበን እንዳንመጣ። እዛ አስበን የምንመጣውና እዚህ የምናገኘው ነገር የተለያየ ስለሆነ ለሚመጣብንና ለምናሳልፈው ኦር ደግሞ ለሚገጥመን ነገር ውስጣችንን አሳምነን ነው መምጣት ያለብን ማለት ነው። የሆነ ችግር ቢገጥመን በቃ ሄዳለሁ ምናምን ነው። በቃ ሀገሬ ላይ እንደማንኛውም ሰው ተብቃቅቼ ኖሬ አግብቼ ልጅ ወልጄ እኖራለሁ ብላችሁ ውስጣችሁን አሳምናችሁ ነው መምጣት ያለባችሁ ማለት ነው። ገብቷችኋል አባባሌ? የአረቦቹን ህይወት ሩብ ራሱ መኖር አንችልም። ግን እንደ ሀገራችን ከማንኛውም ሰው ጋር ማንኛውም ሰው እንደሚኖረው ምንም ሳይጎልብን አልሐምዱሊላህ ብለን መኖር እንችላለን። መብላት መጠጣት እንችላለን። ግን በወር አረብ ሀገር ሰርተን እንደምናገኘው ገንዘብ ስራ ብንጀምርም ትርፍ ላናገኝ እንችላለን። ግን በልተን ጠጥተን መኖር እንድንችል ሆነን ሀገራችን ላይ መስራት እንችላለን። አብሽሩ፣ ጠንክሩ፣ በርቱ እላችኋለሁ። ጥቅል ጎመን ሰላጣ